ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። እዚህም ሀገር ትንሽ በመቆየት መልመድ ስላለ ለምን በመሪዎቻችን አንቀልድም? መሪዎቻችን እንደኛ ሰው ስለሆኑ ስንቀልድባቸው ሰው መሆናቸው ታውቆ እንደ ሰው ይቀሉናል። ለማውረድም እስራኤልን መጀመሪያ መንገድ የጠረጉልኝ ፕሬዝዳንት ክሊንተን ናቸው። ተናስተልኝ ኮሎኔል መንግስቱ ኃይለ ማርያም የቀድሞ የኢትዮጵያ ፕሬዝዳንት ከ13 ዓመት ስደቶ በኋላ ይህንን ቃለ ምልልስ ለመስጠት ስለተባበሩኝ ከልብ አመሰግናለሁ። ይቅርታ የተቆጡ ስለመሰለኝ ነው። በልጅነቱ ቤተሰቦቹ ይደበድቦ ስለነበር ነው ኃይለኛ የሆኑት ይባላል። በርግጥ ቤተሰቦቹ ይደበድቦት ነበር? አባቴ እኔ ተደብድቤ መጣሁኝ እንደሆነ ይደበድበኛል። በአንዳንድ ኢትዮጵያውያን ዘንድ በኢትዮጵያውያኖች መካከል እርቅ መውረድ አለበት ይላሉ። እንደው ለዚሁ ተብሎ የወያኔ መንግስት ለእርቅ ቢጋብዘውት ግብዣ የለም። እሺ በስልጣን ዘመኖት ማለትም በ17 ዓመቱ የስልጣን ዘመኖት እርሶ ህዝቡ ይወደኛል ይሉ ነበር፣ ህዝቡ ደግሞ መንግስቱን እንፈራለን ይል ነበር። እንደው በዛ በ17 ዓመት የስልጣን ዘመኖት አይቶት የፈራሰው አጋጥሞት ያውቃል? እርሶን ሲያይ የፈራሰው አይተው ያውቃሉ? በፍጹም ይሆናል ብለን ማንገምተው ነገር ነው። ሱሪውን ያወለቃል። ሌላው ኮሎኔል መንግስቱ ኃይለ ማርያም ሶሻሊዝምን እየገነባን ነው ያላችሁ፣ በሌላ በኩል ደግሞ የዌስተርን ማለትም የምዕራቡ ባህል ወደ ኢትዮጵያ ገብቶ ነበር። ከነዚህ የኢትዮጵያ እስከማይወዳቸው የምዕራብ ባህሎች ውስጥ ጌነት ማለትም ግብረ ሰዶም ወደ ኢትዮጵያ ገብቶ ነበር ይባላል። በርግጥ በርሶ የስልጣን ዘመን ይሄ ጌ መሆን ነገር ወደ ኢትዮጵያ ገብቶ ነበር ይላሉ? አንዳንድ ቦታ በተኙ ሰዎች መካከል ስንት ነገር እንታዘባለን። ታዲያ ከሆነ ምን እርምጃ ወሰዳችሁ? ቂጣቸውን በሳንጃ ወገናቸዋል። ኮሎኔል መንግስቱ ትምህርቶትን በውጭ ሀገር በየት ተከታትለዋል? ጆር፣ ሰላሌ፣ ለሚ። መቼም እርሶን ሸሽቶ የተሰደዱ በርካታ ኢትዮጵያውያን አሉ። ከነዚህ መካከል አብዛኞቹ በአሜሪካ ይገኛሉ። እንደው ለነዚህ በአሜሪካ ለሚገኙ ኢትዮጵያውያኖች እድሉን ቢያገኙ ምን ይሏቸዋል? ያንዳንዳችሁ ያላችሁን ቤት አይነቱን፣ ስታንዳርዱን፣ ዋጋውን፣ ከባንክ የምትወስዱትን፣ የምትኖሩትን ህይወት፣ የምትሄዱበትን መኪና፣ የምትማምሹበትን የህዝብ ብታምኑ ባታምኑ በመደባው። ሌላው ኮሎኔል መንግስቱ ከፖለቲካ ወጣ ያለ ግል ጥያቄ ነው። ብዙ ሰው እርሶን ከኢትዮጵያ መሪዎች ጋር በማወዳደር ቆንጆ ናቸው ይላል። እንዴት ያዩታል? ሌላው ለምንድነው በነበረው እድል ስልጣኖትን ለሌሎች አሳልፈው ያልሰጡት? በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም። በመጨረሻ ሸሽተው ሲሄዱ ህዝቡ በጣም አዝኗል። ጥለው ሲሸሹ ህዝቡ ምን ማለት ነበረበት? አይዞህ በርታ፣ ወደፊት እንዲህ ነው የሚባለው። ያለምንም ደም እንከናዩ ደም
ብላችሁ ስትተረጉሙት ግን አገሪቷ ደም በደም ሆነች። አንተ በተረጎምከው ነገር አይደለም አይነት አይደለም። እንግዲያው እስኪ ከይቅርታ ጋር አንድ ጊዜ ከመቀመጫው ይነሱልኝና አንድ ጥያቄ ይመልሱልኝ። በ17 ዓመት የስልጣን ዘመኖት በርካታ ኢትዮጵያውያን በግፍ ተገድለዋል። እንደው በዛ በ17 ዓመት በአማካይ በአመቱ ስንት ሰው ይገደል ነበር? 5000 6000 4000 እርሶና አንዳንድ የቀድሞ ባለስልጣናት ተመልሳችሁ ወደ ትግል የመግባት አዝማሚያ ይታይባችኋል። እንደው ህዝቡ ይከተናል ብላችሁ ታስባላችሁ? ለምን አይከተለንም? ምን ምርጫ አለው? ኮሎኔል መንግስቱ ለሀገሪቷ እዚህ ደረጃ ላይ መድረስ ተጠያቂው ማን ነው? መንግስቱ ኃይለማርያም ወይስ እናንተ? ያ ሁሉ ግድያ፣ ያ ሁሉ የኃይል እርምጃ ከመውሰድ ህዝቡን በመምከር በመንገር በማስተማር ለምን ለመለወጥ አልሞከራችሁ? ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። ኮሎኔል መንግስቱ መቼም በዓለማችን እንደታየው የፓናማው መሪ የዩጎዝላቪያው መሪ ተይዘው ለፍርድ ቀርበዋል። ወያኔዎችም እርሶን ይዘው ወደ አዲስ አበባ የመውሰድ ሐሳብ አላቸው። ይሄን እንዴት ያውታል? በፍጹም ይሄ ግልጽ ይመስለኛል። አረ እንደውም ከኔ እንዳይሰሙት ነው እንጂ እነሱ እንዳውም አስረው ወስደው እንደ ሳዳም ሁሴን ባትሪ ላይወት ላይ ያበሩ ለህዝብ ማሳየት ይፈልጋሉ። ይሄን እንዴት ያውታል? ኢምፖሲብል ነገር ነው የሞከሩት ተመነሻው እኔ እንደሚገባኝ። ሌላው ኮሎኔል መንግስቱ እናንተ ከምትከሰሱበት አንዱ ኤርትራን መሬቷን እንጂ ህዝቡን አትፈልጉም ይባላል። በርግጥ ስትዋጉ የኖራችሁት ለመሬቱ ነው? በቤንዚን አይቆፈርበት፣ አልማዝ አይቆፈርበት፣ ወርቅ አይወጣበት ናቲ። ኮሎኔል መንግስቱ እስቲ ሌላ ጥያቄ ልጠይቅዎት። የኢትዮጵያ ተቃዋሚ ፓርቲዎችን እንዴት ይገመግሟቸዋል? ሁሉም አክራፊ፣ ሁሉም ነፃ አውጪ ነኝ ባይ። የኢትዮጵያ ምሁራንንስ እንዴት ይገመግሟቸዋል? ሁሉም ተሳዳቢና ተቺ፣ ወርቅ ቢያነጥፉለት ፋንዲያ ነው የሚል። ሌላ አንድ ጥያቄ ልጠይቅዎት። የባድሜን ችግር እየተከታተሉት ይመስለኛል። እርስዎ በቦታው ላይ ቢሆኑ ይሄን ጥያቄ እንዴት ያስተናግዱታል? ከምጨጭ ባለ አመራር ነው። መሬቱን ያስረክቡ ይባሉ 1 ኢንች መንቀሳቀስ የለም። ሌላው ኮሎኔል መንግስቱ በስልጣን ዘመኖት ከተለያዩ አገር መሪዎችና ከወዳጆቹ የተለያየ መታሰቢያ ስጦታ አግኝተዋል። እንደው ከስጦታዎች ሁሉ የሚያስደስቱ ምን አይነት ስጦታዎች ነበሩ? መድፎች፣ ሮኬቶች፣ የአውሮፕላን ቦምቦች። አፍንጫዎት ላይ የሆነ ነገር አለው። እስቲ አጫጭር ጥያቄ ልጠይቅዎት። ከፍልስፍና የማይስማማዎት ወይም የማያምኑበት የትኛው ነው? እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። ድሮ የነበረውት ወኔ፣ ድፍረት፣ ልበ ሙሉነት አሁን አለ? አሁን ተንፍሷል። እሺ። ሌላው ኮሎኔል መንግስቱ ለመንግስቱ መውደቅ ምክንያት ናቸው ተብለው ከሚጠቀሱት ውስጥ አንደኛ የሶቪየት ህብረት እርዳታ ማቆም፣ ሁለተኛ የአሜሪካ መንግስት ለተቃዋሚዎቹ እርዳታ መስጠት ነው ይባላል። የሁለቱን ሀገር መሪዎች ቢያገኟቸው ምን ይሏቸዋል? አፍጫቸው ማለት ነው። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ከዚህ ቀጥሎ ከጠቅላይ ሚኒስትር መለስ ዜናዊ ጋር ያደረኩትን የሳተላይት ውይይት በቀጥታ ይዤላችሁ ቀርባለሁ። ጤና ይስጥልኝ ክቡር ጠቅላይ ሚኒስትር መለስ ዜናዊ፣ በቅድሚያ ፈቃደኛ ሆነው ይህን የቃለ ምልልስ ስለተባበሩኝ ከልብ አመሰግናለሁ። ወደ ውይይታችን ከማምራታችን በፊት የድምጽ መሳሪያዎችን እንሞክራለን። በእኔ በኩል ማይክ 1 2 3 1 2 3 ይሰማል? ካሜራማን ይሰማል? አመሰግናለሁ። አሁን ደግሞ በርሶ በኩል መላ የሰውነት አካላቶት መስራታቸውን ሞክራለን። በዚህ መሰረት እስቲ እጆን በማጠፍና በመዘርጋት መስራታቸውን ይሞክሩልኝ 3 ጊዜ። አመሰግናለሁ። አሁን ደግሞ
ምላሶትን ወደ ውጭ ወደ ውስጥ በማውጣት ይሞክሩልኛል። 3 ጊዜ ምላሶትን ወደ ውስጥ ወደ ውጭ። አሁን ደግሞ አፍንጫዎትን በእጆ እየነኩ ቦታው ላይ በትክክል መኖሩን እየነኩ ያሳዩኛል። 3 ጊዜ አፍንጫዎትን በመንካት። እስቲ የተራረፈ ምግብ ጥርሶት እስካለ ደግሞ ይዩልኝ። አመሰግናለሁ። እስቲ ድምጾን ይፈትሹት። አንዴ ይድገሙት። አመሰግናለሁ። እስቲ አንዴ መነጽሮን ያውልቁልኝ። መነጽሮን ያድርጉ። በጣም አመሰግናለሁ። የመጀመሪያው ጥያቄ ከቀድሞ መሪ ከኮሎኔል መንግስቱ ኃይለማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ? እንዴት ሊመጣ ይችላል? አይሆንም። እሺ። ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ፣ ለኤርትራ ያደላሉ እያለ ያማል ይተቻል። እርሶን ኢትዮጵያዊ ናቸው ብሎ በእርግጠኝነት መውሰድ ይቻላል? እርግጠኛ መሆን አይቻልም። እርግጠኛ መሆን አይቻልም በፍጹም። ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ ወይም ደግሞ ጥያቄውን በቀጥታ መለስ ይችሉ ዙሪያውን ነው የሚዞሩት የሚል ትችት አለ። እስቲ እኔ ቀጥተኛ ጥያቄ ልጠይቅዎትና ቀጥተኛ መልስ ይመልሱልኝ። ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው? ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው። የለም አቶ መለስ፣ የኔ ጥያቄ ቀጥታ ነው፣ ቀጥታ ይመልሱልኝ። የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው ያደጉ ናቸው? ቀጥታ ነው ጥያቄ፣ ቀጥታ ይመልሱልኝ። ጋና ከታይዋን የተሻለ ደረጃ ላይ ነበረች በእድገት። ለጥያቄ በቂ መልስ እየሰጡኝ አይመስለኝም። ወደ ሌላው ጥያቄ አልፋለሁ። በልጅነቶ ምን አይነት ሰው ነበሩ? ረጋ ያሉ እየሰከኑ እንደው እንዴት አይነት ነበሩ? ፈጣን፣ በጣም ፈጣን። ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር? በማጋጨት። እሺ። ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን የህብረተሰብ ክፍል ነው? በመጀመሪያ የሚሰለፈው አርሶ አደሩ ነው። አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ፣ ለሀገሩ ምን ለማድረግ ሐሳብ እንዳለዎት እስቲ ባጭሩ ይግለጹልኝ። with the right policy, with the right commitment, again with the same passion and commitment መስራት። I prefer to be passionate about everything that I do። ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ ያለው ለምን በእንግሊዘኛ መናገር አስፈልገዎት? የምሁር ቫልዩ እሱ ይመስለኛል። ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል፣ ስልጣን ላጣ ይችል ይሆናል ብለው ተጠራጥረው ያውቃሉ? ተጠራጥሬ ነበር። እሺ። ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ። ታዲያ ለምን አትታረቁ? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው። ሌላስ በሞክር ያው ነው። ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርስዎን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስተቱ የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለውታል። በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ብለን መስጠት አንችልም። የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው? መልስ የለኝም ዋስትና ከመስጠት አንፃር። እሺ። ሌላ ከፖለቲካ ወጣ ያለ ጥያቄ ነው። ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም እርስዎን ቆንጆ ናቸው ይላል። እንዴት ያውታል? ዶሮን ሲያታልሏት በሆነ ነገር ጣሏት የሚባል ነገር አለ። ጠቅላይ ሚኒስትር መለስ
ከሚስቶ ጋር ያለውት ግንኙነት እንዴት ነው? የትኛው ሚስት ነች? አይ እቤት ያሉትን ማለቴ ነው። እንደው አድርስና ቢለያዩ የሚስቶ መብት ምን ድረስ ነው? ስትፋታ ሺ ጎዝ ዊዘር ሃፍ አሁን እንደሚሉኝ እንግዲህ ሚስቶ ቢፋቱ እኩል በኩል ሙሉ ንብረት መካፈል ይችላሉ ማለት ነው። ሴትዮዋ ማመለካከቷ ነብር ሆና ይሄን ዲማንድ የምታረግ አይደለችም። እንደው አዲስ አበባ ከመጡ ከምንም አይነት ሴት ጋር ምንም አይነት ግንኙነት የለውትም። ያንን መነካካት አያስፈልግም አይገባም። ሌላው ጠቅላይ ሚኒስትር መለስ በረሃ ያላችሁ በመቾት እንዳልኖራችሁ እናውቃለን። አሁን ግን በትረ ስልጣኑን ከያዛችሁ በተለይ ምርሶን በመሪነት ከተቀመጡ በኋላ ሌላው ቀርቶ በዲዛይነር የተሰራ ልብስ ነው የሚለብሱት ይባላል። ይሄ እውነት ነው ወይ? አይ ዶንት ወሪ እቺን ልብስ ማን እንደሰፋት አላውቅም። ፎርማት ደሳለችን ገዛኋት ለበስኩ። የዲሞክራሲ አንዱ ገጽታ ማንም ሰው የመሰለውን እምነት የማራመድና የመናገር ነው። ታዲያ አሁን እናንተ እንደምትሉ ዲሞክራሲን እየገነባን ነው ካላችሁ እኔ አገሬ ገብቼ እንደፈለኩ መናገር እንደፈለኩ ስለርሶ መናገር እችላለሁ። እኔን ግን የኔን ሐሳብ ግን አትንካ። ሌላው ጠቅላይ ሚኒስትር መለስ ድሮ የኮሙኒስት አራማጅ ነበሩ። አሁን የነጻ ገበያ አራማጅ ነዋል። አሁን ሌላ ስራ ቢመጣ እንደገና ይገለበጣሉ። አልባት ገለበጥ ይሆናል። በግሌ ግን በግል በገለበጥም ለውጥ ላይ ያመጣ ይችላል። በግሎት የሚያስደስተኝ ብለው የሚመለከቱት ቪዲዮ፣ ፊልም ወይም ሌላ ነገር አለ? ምንድነው በግሎ የሚያስደስተው? ስለ ቱትሲና ሁቱ እንደው እንደ አንድ አፍሪካዊ መሪ ከስልጣን ቢወርዱ ወይም በቅርቡ እንዳየነው በሀገራችን እንደ ኮሎኔል መንግስቱ ከስልጣን ቢወርዱ ወደ የትኛው ሀገር ለመሄድ ነው የሚያስቡት? ወደ ምስራቅ ኤሽያ ነው መሄድ የሚቻለው። የቅርቡ ልምድ ለኢትዮጵያ ይጠቅማታል ብለው እንደ ሞዴል የሚቆጥሩት ሀገር የትኛው? በተወሰኑ ታሪካዊ አጋጣሚዎች ሩዋንዳ ካንዴም ሁለቴ ሄጃለሁ። እዛ ያሉ ሰዎች ወዳጆቻችን ናቸው። እስኪ አጫጭር ጥያቄ ልጠይቅዎትና አጫጭር መልስ ይስጡኝ። አቶ ሰያ አብርሃ አንድ ጊዜ አፈንግጧል። ከዛ ሲፈልግ ገደል ይግባ። በግሎት የማይወዱት የፖለቲካ ፍልስፍና ወይም ቋንቋ ምንድነው? አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት። እሺ ከፖለቲካ ስድብ ደስ የሚለው ትምክህተኛ፣ ጠባብ ወዘተ ስልጣን ከወጡበት ጊዜ ጀምሮ ላለፉት 13 ዓመታት በአማካይ ኢትዮጵያ ውስጥ ስንት ሰው ይገደላል? 4፣ 5፣ 10፣ 50። ጠቅላይ ሚኒስትር መለስ ሀገሪቷን በምን ሁኔታ ነው የምትመሯት? በግምት። ጠቅላይ ሚኒስትር መለስ ከልብ አመሰግናለሁ። በበኩሌ በደስታ የምቀበለው ነው። ሳሰለችሁ ስላዳመጣችሁኝ ከልብ አመሰግናለሁ። ይሁላ ይገባኛል።
አሁን እዘፍናለሁ። የምዘፍነው እንደ ዘፋኝ ሳይሆን እንደ ራሴ ነው። ዘፈኔን ብቻ ብታጅቡኝ ደስ ይለኛል። አለዛ ከባንዱ ጋር እጫወታለሁ።
ፍቅራችን አልመጣም ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ